ሁለት ሆናችሁ ነው ለሽምግልና የመጣችሁት? ሶስተኛው ሰው ሆዱን አሞት ቀርቶብን ነው። ልጄን ብቻዬን ነው ያሳደግኳት። ልጁ ምን አለው? የት አባቴን የገባሁት? ልጁ ምን አለው አሰሙም? ማን ነው? ልጁ ምን አለው እያሉ እኮ ነው። ፋዘርዬ ሰላም ነው? ልጁ ጠንካራ ሰራተኛ ነው። ማን ነው ይሄ? እኔ ሶስተኛው ሽማግሌ ነኝ ጋሼ። ልጃችን ልጅ አለው። ምን ማለቴ ልጃችን ልጅ የሆነ ስራ አለው። ማን? አንተ ራስህ ማን? ከነገራችሁኝ ንገሩኝ። ልጁ ምን ስራ አለው? የስራ ሶሉሽን የተባለ ብዙ ሰዎችን ስራ ማያስይዝ አፕሊኬሽን ይዞ መጥቷል ጋሼ። ድርጅቶችንም ከእንግልት ያዳነ ነው። አንተ ምን አይነት ሰው ነው ይላከው? ድርጅቶች የስራ ማስታወቂያ ይለጥፋሉ። ስራ ፈላጊዎችን በእጅ ስልካቸው በአንድ መተግበሪያ ስራ ፈልገው ያገኛሉ። ምን እያለ ነው? የመኖሪያና የንግድ ቤቶችም ሻጩ ከገዢው ይገናኛሉ፣ ይከራያሉ፣ ይገዙበታል። አንተ እንደዚህ አይነት አፕሊኬሽን ሰርቷል እንዴ? የስራ ሶሉሽን ላይ የመንግስት ተቋማት፣ ትላልቅ የግልና የልማት ድርጅቶች በቀላሉ ጨረታቸውን ይለጥፋሉ። ተጠቃሚና ነጋዴዎች በቀላሉ የፈለጉትን ያገኛሉ። ልጄ ግን የምትፈልገው መኪና ተፋቱ። ከቀላል እስከ ከባድ አዲስና ያገለገሉ የቤትና የስራ መኪኖች ያለ ገደብ ያገኛሉ። ሻጭ የለጠፈውን ገዢ አይቶ ይገዛዋል ነው የምትለኝ? የአራዳ ልጅ እኮ ኖት። አንተ ነርስ አይደለህ እንዴ? መቼ ነው እንደዚህ አይነት ነገር የጀመርከው? ጋሽ አንድሮይድ ከያዙ የስራ ሶሉሽንን ከፕሌይ ስቶር ዳውንሎድ እንዲያደርጉ ንገሯቸው። እኔ አይፎን ነው ስልኬ። አይፎን ላይ የስራ ሶሉሽን.com ብለው ከገቡ ዌብሳይቱን ያገኙታል። የተባረከ ልጅ ነው። ሱስ አለበት? አዎ እንደኔ ይበደራል። ምን? አሃ አገኘው። ብሬን አትመልስም? ውጡ! የስራ ሶሉሽን ዩር ነምበር 1 ዲጂታል ማርኬት ፕሌስ